ሰላም ጤና ይስጥልን አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ዕለታዊ ዜናዎችን ይዘን ቀርበናል። በቅድሚያ አርዕስቶቹን የኢትዮጵያ ፌዴራል ፖሊስ ከቻይና ኩባንያ ህገወጥ የጦር መሳሪያ ዝውውርን ለመቆጣጠር የሚረዳ ዘመናዊ የሌዘር ማሽን በድጋፍ ማግኘቱን ገለጸ። ከኦሮሞ ፌዴራሊስት ኮንግረስ ያፈነገጡ አመራሮች አዲስ የፖለቲካ ፓርቲ እያቋቋሙ ነው። ኢትዮጵያ ባለፉት 6 ወራት ብቻ ከ704.4 ቢሊዮን ብር በላይ ገቢ መሰብሰቧ ተገለጸ። ታይዋን ኢትዮጵያ ለቤጂንግ ብሔራዊ ውህደት የሰጠችውን ድጋፍ ተቃወመች። ቻይና ከሩሲያ ጋር ያላትን የንግድ ግንኙነት ልታቋርጥ ይገባል ስትል አሜሪካ አስጠንቅቃለች። የኢትዮጵያ ፌዴራል ፖሊስ ከቻይና ወዳ ሜታልስ ኢንዱስትሪ ኃላፊነቱ የተወሰነ የግል ማህበር ህገወጥ የጦር መሳሪያ ዝውውርን ለመቆጣጠር የሚረዳ ዘመናዊ የሌዘር ምልክት ማድረጊያ ማሽን በድጋፍ ማግኘቱን አስታወቀ። ታህሳስ 30 2018 ዓ.ም በተከናወነው የርክክብ ስነ ስርዓት ላይ የኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጀነራል ደመላሽ ገብረ ሚካኤል የኢትዮጵያ የቻይና ዲፕሎማሲያዊ ግንኙነት ወደ ሁሉን አቀፍ ስትራቴጂካዊ የትብብር አጋርነት ደረጃ ማደጉን ተናግረዋል። ኮሚሽነር ጀነራሉ ማሽኑን ከኩባንያው የደህንነት ክፍል ኃላፊ ሚስተር አንዲሉ የተረከቡ ሲሆን ለተደረገው ድጋፍ ምስጋና አቅርበዋል። የፌዴራል ፖሊስ የጦር መሳሪያ ፍቃድና ጥበቃ ተቋማት ቁጥጥር መምሪያ ኃላፊ ረዳት ኮሚሽነር ዘካሪያስ ይርጋለም ማሽኑ በሀገር አቀፍ ደረጃ ባሉ የጦር መሳሪያዎች ላይ ምልክት ለማድረግ በአዲስ ሶፍትዌር ለመመዝገብ ያስችላል ያሉ ሲሆን ህገወጥ የጦር መሳሪያ ዝውውርን ለመቆጣጠር ለመከታተል ከፍተኛ ድርሻ እንደሚኖረውና ህጋዊ ለሆኑ የጦር መሳሪያ ፍቃድ የመስጠቱን ሂደት ለማዘመን ጉልህ ሚና እንዳለው አስረድተዋል። የወዳ ሜታልስ ኢንዱስትሪ ተወካይ ሚስተር ኢንዲሎ በበኩላቸው የቻይና ኩባንያዎች በኢትዮጵያ ለሚያደርጉት ኢንቨስትመንት የፌዴራል ፖሊስ እየሰጠ ላለው የደህንነት ጥበቃ ምስጋና አቅርበዋል። በቀጣይም ትብብሩ ተጠናክሮ እንደሚቀጥል መግለጻቸውን የፌዴራል ፖሊስ መረጃ አመላክቷል። የቀድሞ የኦሮሞ ፌዴራሊስት ኮንግረስ ፓርቲ ኦፌኮ ማዕከላዊ ኮሚቴ አባል ፌዴራል ዴሞክራሲያዊ ፓርቲ የተሰኘ አዲስ የፖለቲካ ድርጅት መመስረታቸው ተሰምቷል። የኦሮሞ ፌዴራሊስት ኮንግረስ ፓርቲ የቀድሞ የማዕከላዊ ኮሚቴ አባላት የመሰረቱት የፌዴራል ዴሞክራሲያዊ ፓርቲ የተሰኘው ሀገራዊ የፖለቲካ ድርጅት ከኢትዮጵያ ብሔራዊ ምርጫ ቦርድ የምዝገባ ፍቃድ ለማግኘት ማሟላት ያለበትን የ10,000 አባላት ፊርማ የማሰባሰብ ስራ እያጠናቀቀ መሆኑን ከመስራቾች ተረጋግጧል። በአዲሱ ፓርቲ ውስጥ ያሉት የቀድሞ የፌዴራል ፓርቲ ማዕከላዊ ኮሚቴ አባላት በዝርዝር ባይገለጹም የሀሳቡ አመንጪና ዋና መስራች ግን የኦፌኮ ከፍተኛ አመራር እንዲሁም የኢትዮጵያ የፖለቲካ ፓርቲዎች የጋራ ምክር ቤት ሰብሳቢ የነበሩት አቶ ደስታ ዲንቃ መሆናቸው ጠቁሟል። የምዝገባ ፍቃድ ለማግኘት በ7 ክልሎች ፊርማ ማሰባሰብ እንደሚያስፈልግ፣ ነገር ግን ሁሉንም ክልሎች ለማዳረስ የገንዘብና የጸጥታ ችግር ፈታኝ ሆኖብናል ያሉት መስራቾቹ ፓርቲውን ለመስረት እንቅስቃሴ የተጀመረው በኦፌኮ ፓርቲ በኃላፊነት ላይ በነበሩበት ወቅት እንደሆነም አስረድተዋል። የምስረታው ጠቅላላ ጉባኤ ከመካሄዱ በፊት ቢያንስ 500 ለተለያዩ የሀገሪቱ ክልሎች የተውጣጡ አባላት መሰብሰብ ያለባቸው ሲሆን ታህሳስ 4 2018 ዓ.ም በሆሳና ከተማ 560 አባላት የተገኙበት የመስራች ጉባኤ ለማድረግ ከብሔራዊ ምርጫ ቦርድ ፍቃድ ጠይቀን ነበር። ሆኖም የምስረታ ውይይት እንዲፈቀድ በሚል ለብሔራዊ ምርጫ ቦርድ ያስገባነው ፍቃድ የሚመለከት ደብዳቤ ግልጽነት የጎደለው በመሆኑ ከቦርዱ አስተካክሎ የሚል ምላሽ እንደተሰጣቸውና ጉባኤው ሳይካሄድ መቅረቱን ተናግረዋል። ኢትዮጵያ ባለፉት 6 ወራት ብቻ ከ704.4 ቢሊዮን ብር በላይ ገቢ መሰብሰቧ ተገለጸ። የመንግስት ኮሚኒኬሽን አገልግሎት የገቢዎች ሚኒስቴር ሪፖርትን በመጥቀስ ኢትዮጵያ ባለፉት 6 ወራት ከ704.4 ቢሊዮን በላይ ብር ገቢ መሰብሰብ መቻሏ ተገልጿል። የመንግስት ኮሚኒኬሽን አገልግሎት ጥር 1 ባጋራው መረጃ የገቢዎች ሚኒስቴር የ6 ወራት የገቢ አፈጻጸም ሪፖርት እንደሚያመላክተው በግማሽ ዓመቱ ለመሰብሰብ ከታቀደው ከ640.4 ቢሊዮን ብር ውስጥ 704.4 ቢሊዮን ብር በመሰብሰብ የዕቅዱን 110 በመቶ ማሳካት ተችሏል ብለዋል። የተሰበሰበው ገቢ ካለፈው ዓመት ከ6 ወር አፈጻጸም ጋር ሲነጻጸር የ63.7 ቢሊዮን ብር ብልጫ ያለው ሲሆን ስኬቱ ኢትዮጵያ ውስጥ አቅሟን በማጎልበት እያንሰራራች ለመሆኑ ዋነኛ ማሳያው ተደርጎ ሊወሰድ እንደሚገባው አክለዋል። ኢትዮጵያ በ6 ወራት መሰብሰብ የቻለችው ከ704.4 ቢሊዮን ብር የሚልቅ ገቢ ባለፉት ጊዜያት ለዓመታት ሲሰበሰብ ከነበረው ገቢ የሚስተካከል ነው ብለዋል። የመንግስት ኮሚኒኬሽን አገልግሎት የሀገር ውስጥ ኢኮኖሚ እድገትን የሚደግፉ በርካታ የሪፎርም ስራዎችን እያከናወነ መሆኑን ለተገኘው ውጤት ቁልፍ መነሻ ሆኖ ሲልም ገልጿል።
በግማሽ ዓመቱ ከሀገር ውስጥ ታክስ 362.4 ቢሊዮን ብር የተሰበሰበ ሲሆን የውጭ ንግድ ቀረጥ ታክስ ከ341.9 ቢሊዮን ብር በላይ ተሰብስቧል። ኮሚሽኑ ይህንን ኢትዮጵያ በታሪኳ ከፍተኛ የገቢ አፈጻጸም ያሳየችበት ሀገራዊ ስኬት ነው ብሏል። ታይዋን ኢትዮጵያ ለቤጂንግ ብሔራዊ ውህደት የሰጠችውን ድጋፍ ተቃወመች። ኢትዮጵያ የቻይናን አቋም መደገፏን እንዳሳዘናትም ገልጻለች። በሶማሌላንድ ሪፐብሊክ የሚገኘው የታይዋን ተወካይ ጽሕፈት ቤት ኢትዮጵያ ለአንድ ቻይና መርህ ላይ የሰጠችውን ድጋፍ ተቃወሙ። ታይዋን ላይ የተሰነዘሩ አስተያየቶች ሐሰት ናቸው ሲል የገለጸው ጽሕፈት ቤቱ ኢትዮጵያ ቤጂንግ በታይዋን ያሏትን አቋም መደገፍ በእጅጉ እንዳሳዘናቸው አሳውቀዋል። ጽሕፈት ቤቱ ይህንን ምላሽ የሰጠችው የቻይና የውጭ ጉዳይ ሚኒስቴር ዋንጊው ከታህሳስ 30 እስከ ጥር 1 በኢትዮጵያ ባደረጉት ጉብኝት ተከትሎ ኢትዮጵያ ታይዋን ከቻይና ግዛት የማትነጠል አካሏ ናት፣ በዓለም ላይ ያለችው አንድ ቻይና ብቻ ናት፣ የሕዝባዊት ሪፐብሊክ ቻይና መንግስትንም መላው ቻይና የሚወክል ብቸኛ ህጋዊ መንግስት ነው በማለት ለአንድ ቻይና መርህ ያላትን ጽኑ ድጋፍ ማረጋገጧን ተከትሎ ነው። የታይዋን ተወካይ ጽሕፈት ቤት በበኩላቸው የቻይና ሪፐብሊክም ሆነ የቻይና ሕዝባዊ ሪፐብሊክ የተለያዩ ናቸው፣ ራሳቸውን የቻሉ ናቸው ብለው ገልጸዋል። በተጨማሪም የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ውሳኔ ሀሳብ 2758 ስለ ታይዋን እንደማይጠቅስ እንዲሁም የቻይና ሕዝባዊ ሪፐብሊክ ታይዋንን ወይም ሕዝቧን በተባበሩት መንግስታት ድርጅትና በተለያዩ ተቋማት እንዲወክል ስልጣን እንዳልሰጠው አጽንኦት ሰጥተዋል። ጽሕፈት ቤቱ አክሎም ኢትዮጵያ ቻይናን በጭፍን መከተል እንድታቆም ጥሪ ያቀረበ ሲሆን የቀጠናውን ሰላምና መረጋጋት የሚያናጉ ንግግሮች፣ ድርጊቶችን ከመደገፍ እንድትቆጠብ አስጠንቅቀዋል። ቻይና ከሩሲያ ጋር ያላትን የንግድ ግንኙነት ልታቋርጥ ይገባል ስትል አሜሪካ አስጠነቀቀች። ፕሬዚዳንት ትራምፕ የሩሲያ ነዳጅ ገዢዎች ኢላማ ያደረገ ረቂቅ ሕግ ማዘጋጀታቸውን ተከትሎ ቤጂንግ ከሞስኮ ጋር ያላትን የንግድ ግንኙነት በአስቸኳይ እንድታቆም ማስጠንቀቂያ ሰጥተዋል። ቻይና ከሩሲያ ጋር ያላትን የንግድ ግንኙነት እንድታቆም አሜሪካ ብትጠይቅም ቤጂንግ በሰጠችው ምላሽ ከሩሲያ ጋር ያላትን የኢኮኖሚና የንግድ ግንኙነት ለማበላሸት የሚደረግ ማንኛውንም ሙከራ እንደማትቀበል አስጠንቅቃለች። ቤጂንግ ሁልጊዜም ሕገ ወጥና የአንድ ወገን ማዕቀቦችን ትቃወማለች ሲሉ የቻይና የውጭ ጉዳይ ሚኒስቴር ቃል አቀባይ ማኦ ኒንግ ተናግረዋል። ቻይና ከሩሲያ ጋር ያላትን መደበኛ የኢኮኖሚና የንግድ ግንኙነት ሕጋዊነት ያለው ነው ሲሉም አክለዋል። ሆኖም በዶናልድ ትራምፕ ይሁንታ የጸደቀ ረቂቅ ሕግ እንደ ቻይና፣ ህንድና ብራዚል ባሉ ሀገሮች ላይ ማዕቀብ በመጣል ሩሲያ በዩክሬን ላይ እያደረገች ያለችውን ጦርነት የሚደርስባትን ድጋፍ ለማዳከም ያለመ ነው ሲል የዘገበው አርት ኒውስ ነው። አድማጭ ተመልካቾቻችን ከቶፕ ኒውስ ኔትወርክ ለዕለቱ ያዝናቸው ዜናዎች እነዚህ ነበሩ። መልካም ቆይታ።